ቪዲዮ ተለቆ ስናይ እኛ መጨረሻ ላይ ነው ያየነው። ገባ እንዴት እኛውም ሰው መጨረሻ ላይ ነው ፕራንክ መደረጉ። የሩታ ፋሚሊዎች ምን ያስቡ ምን ይበሉ እንዴ? እንደዚህ ነገር ይለቀቃል እንዳይለቀቅም እኮ ቢያንስ ፕራንክ እንደሆነ ወይ መጀመሪያ ብትናገሩ ጥሩ ነበር። ግን እናንተ ምንም ሳትናገሩ በዛ ሰዓት እነሱ እንዴት እንደሆኑ እኔ ነኝ የማውቀው። በቃ የደስታዋ ተካፋይ መሆን ሲገባችሁ እናንተ ጭራሽ ልጁ ያንተ አይደለም ሩታ ከሌላ ወንድ ነው የወለደችው እኮ ነው ያላችሁት። እንደዚህ ፕራንክ አለ እንዴ? እኔ በአሻ አንዴ ደግሞ እንድትሰማኝ ይፈልጋል። የተፈጠሩ ብዙ ክፍተቶች አሉ። እነዛ ክፍተቶች ሙሉ ለሙሉ ሳይዘጉ እንደገና ደግሞ ሌላ ደግሞ የሆነ ነገር ይዛችሁ ስትመጡ ይሄ ደስ የማይል ነገር ነው። የሚደብር ስሜት የተሰማት ነው የሚረዳው በዛ መንገድ ነው። ገባ ያንተ አይደለም የሩታ ልጅ የሌላ ሰው ነው እኮ ነው ያለችሁት አይደል? ሶ ኢትስ ምንም የሚለያቸው ነገር የለም። ስለዚህ እናንተ አሁን የተጠቀማችሁ ያን ብሩክ የምትለው በጣም የሚያስጠላው ምክንያቱም ያደረጉት ጥፋት እንዳለ ሆኖ እሱ ሲታውላቸው እንደገና ሌላ የሚደብር ጥፋት። በጣም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለሁላችሁ። እኔ እግዚአብሔር ይመስገን ደህና ነኝ። ሰሞኑን ትንሽ እኛንም እናንተን የሚያስደስተ ነገር ተመልክታችኋል ብዬ አስባለሁ። በጣም ለረጅም ጊዜ በጭቅጭቅ በምን በተለያዩ ነገሮች ሲጠበቅ የነበረው ልጅ ተወልዷል። እንግዲህ አብርሽ አይኑን ባይኑ አይቷል። በዛም ደስ ብሎናል። ጓደኛችን እንኳን ደስ አለ በድጋሚ ለማንኛውም ለማለት እወዳለሁ። ከዛ በተጨማሪ ደግሞ ሩታ እስከዛሬ ድረስ ስጠብቂው አንቺ ብቻ ሳይሆን ቤተሰቦች፣ ወዳጅ ዘመዶች እንዲሁም የዩቲዩብ ፋሚሊዎችሽ፣ የቲክቶክ ፋሚሊዎችሽ መላ ኢትዮጵያ አንቺን ወዳጅና አክባሪ ሲጠብቅ የነበረው ልጅ ተወልዷልና በዚህ አጋጣሚ እንኳን ደስ አለሽ ለማለት እወዳለሁ። ብዙ የምናወራቸው ነገሮች ይኖራሉ ብዬ አስባለሁ። መቼም ያው ትላንትና ተመልክታቸዋል ብዬ አስባለሁ። እኔና ብሩኬ ቪዲዮ ፕራንክ ለማድረግ ሞክረን ነበር አብርሽን። ያው ፕራንኩ አንዳንዶቻችሁን በጣም ደስ ብሏቸዋል። በጣም እንደዚህ አይነት ፕራንኮችን የምትወዱ ማለት ፕራንኮች አንዳንዴ ባልገመታችሁበት መልኩ የሚደረጉ ፕራንኮች አሉ። እንዲሁም ደግሞ ቀለል ያሉ ዝም ብላችሁ ፈን ለማድረግ ብቻ የሚሰሩ ፕራንኮች አሉና ይሄ ከፕራንክ ታይፖች ውስጥ አንደኛው ሃርድ የምንለው አይነት ነውና ያንን ነገር ተመልክታችሁ ትንሽ አንዳንድ ሰዎች የከፋችሁ በዚህ ልክ መሄድ አልነበረባችሁም፣ በዚህ ልክ ፕራንክ ማድረግ አልነበረባችሁም እያላችሁ ያላችሁ ሰዎች ነበራችሁና ያው የፕራንክን ጥግ ምናልባት ተመልክታችሁ ላታውቁ ስለምትችሉ መናገር ወይ ደግሞ እናንተን የሆነ እንትን ማለት አልፈልግም። እናንተን መረዳቸዋለሁ። አብርሽ ግን ያው ያለውን ነገር ተመልክቶ ስቆ ምን ብሎ ተሳስቀን ነው የተለያየ ነው ትላንትና ማለት ነው። እኔ አክቹሊ የአብርሃምን ጉዳይ ለማጣራት ወይ ደግሞ ከአብርሃም ጋር እየተገናኘ ወይ ደግሞ የአብርሃምን ልጅ የኔ ነው ያለ ሰው ለማግኘት ስሯሯጥ ወይ ደግሞ እንትን ስል አልነበረም። እውነት ለመናገር ሩታ ምጥ ላይ ያለች ያልነበርኩት ወይ ደግሞ እዛ ጋር ያልተገኘሁት በራሴ በተለያዩ ኬዞች እና እዛ ጋር መሄድ የማልችልባቸው የተለያዩ አጋጣሚዎች ስለተፈጠሩ ምጥ ላይ በነበረችበት ሰዓት ወይ ደግሞ ከሷ ጋር እዛ እነ አብርሽ እነ ቢኒያም እና አቤል እነ ፈረንጅ ሁሉም ሲጨነቁ በነበሩበት ሰዓት ያልነበርኩበት ዋነኛ ምክንያቴ በእኔና በቤተሰቦቼ ምክንያት እዛ ላይ መገኘት የማልችልበት ጉዳይ ስላጋጠመኝ ነው እንጂ ሌላ የተለየ ነገር ኖሮኝ አይደለም። ያንን ደግሞ የሚካስበት ደግሞ የሆነ ቆንጆ ነገር ደግሞ እንደሚኖር ከፈጣሪ ጋር ተስፋ አደርጋለሁኝ። ስለዚህ የሆነ የተለየ ነገር ኖሮኝ ወይ ደግሞ እውነት ለመናገር ትላንትና ፕራንክ ለማድረግ ለመግለጽ እንደሞከርን ወይ ደግሞ እየገለጽን እንደነበረው የአብርሃም ልጅ አይደለም ብሎ ያለንን ሰው ፋይል ሳገላበጥ ወይ ደግሞ ያለው መረጃ ሳሯሯጥ ከሱ ጋር ስሯሯጥ ምናምን ስል አይደለም ማለት ነው እዛ ያልተገኘሁት። ስለዚህ የራሴ ስፔሻል ኬስ ስለነበረኝ ነው ያልተገኘሁትና በዚህ አጋጣሚ ሩታዬ ያው ቪዲዮ ላይ እየተመለከትኩኝ ካንቺ እኩል ተጨንቄያለሁ፣ ደብሮኛል ማለት በዚህ ልክ እኔ ያው ከዚህ በፊት እንደዚህ ሰው ሲወልድ ወይ ደግሞ ሰው በዚህ አጋጣሚ ምጥ ላይ ሲሆን ምናምን ደርሼ አላውቅምና ብዙም ስሜቱን ስለማላውቀው ማለት ያው ስሜቱን አላውቀውም ሆነ ለመናገርና ስሜቱን ስለማላውቀው ይሆናል አይደለ በጣም ብዙ የሆነ ሾክ የሚያደርግ ፊሊንግ አልሰማኝም። ኖሬ ግን እስከዛሬ ድረስ የተለፋበትን ነገር ምናምን ብዙ ወሬ ጓደኛ ለጓደኛ የተጋጨበትን ነገር ምን አይነት ጭንቀት እንደነበረው በመለከት ደስ ይለኝ ነበረ። ግን ያው ያለፈው አልፎ ዛሬ ደስ የሚል ነገር ተመልክተናል። አብርሽ ራሱን ኮፒ አድርጓል በነገራችን ላይ እንዳልኩትም
መንገድ ላይ አብረው ሲሄዱ ብታያቸው ያው ይመጣል ብሏቸዋል። እሱ መንገድ ላይ አብረው ሲሄዱ ብታያቸው አብርሽ የራሱን እጅ ራሱ ይዞ እየሄደ ነው እንጂ ይመስላችሁ ሌላ ትንሽዬ ልጅ ወይ ደግሞ ልጁን ይዞ መሄድ አይመስላችሁም። ምክንያቱም 99% ተመሳሳይ ናቸው። ደግሞ ከትልልቅ ሰዎች ሲወራ እንደሰማኑም ሲያወሩም ያው በልጅነቱ እኛ መልክ መለየት አልችልም አክቹሊ ይሄን ማለት የሆነ አብርሽን ይምሰል አንዳንድ ቦታዎቹ ይመስላል፣ ግን ያው አሁን እንደዚህ ነው ብዬ ማለት አልችልም። ግን ያው ትንሽ ካደገ በኋላ 100% ራሱን ኮፒ እንደሚሆን ደግሞ ብዙ ሰዎች እየተናገሩ ነውና አብርሽን ድጋሚ አይተነዋል ብዬ አስባለሁ። ያም ደግሞ ደስ የሚያሳይ ነገር ነው። ምክንያቱም አለ አይደለ የሆነ ኢማጂን አድርጉት እስኪ አሁን እኔ ለምሳሌ በዚህ እድሜ ልጅ ቢኖረኝ ምን አይነት ስሜት ሊሰማኝ እንደሚችል ብቻ ሳስበው ይገርመኛል። ይሆናል እሱም ገርሞት ነበር ያ ነገር ትላንትናና ይገርመኛል ነው የምላችሁ። ከዚህ በኋላ እንግዲህ ያው አብርሽ በርታበት፣ ቀጥልበት። ምን አለ ዳይፐር የሚባል ነገር አለ፣ ትምህርት ቤት የሚባል ነገር አለ፣ ብዙ ነገር አለ። እንግዲህ ብዙ ነገር የአባትነት እንትን ይጠበቅብሃል። እንግዲህ ያንን ነገር ደግሞ በደንብ እንደምትወጣው ደግሞ 100% እርግጠኛ ነኝ። ያው ቤተሰብ ይሄን ነው ለማለት የፈለኩት ዛሬ። ያው ካሌብ እስኪመጣ አንዳንድ ነገር እንልበላችሁ፣ አንዳንድ ነገር ላውራችሁ ብዬ ነበርና ባለፈውም ያው ሰዓት ምናምን ነገር በሚል ነገር ተነስቶ ነበርና የሄርሜላ ለአብርሽ የሰጠችው ሰዓት የሆነ ተደርጎበታል፣ እንደዚህ አይነት ነገር ተደርጎበታል፣ መተት ተደርጎበታል ምናምን ነገር የሚል አንድ ሰው አጠገቤ መጥቶ ብዙ ነገሮችን ሲያወራኝ ነበርና ምንም መተት ቢደረግበት ምንም ቢሆንበት አብርሃም ከሩታ እንደማይርቅ ያሳየበት ቪዲዮዎች ከመውለዷ ቀኗ ከምጥ ቀኗ ጀምሮ ብዙ ነገሮችን ሲያደርግ ተመልክቻለሁና መተት የሚባለው ነገርም ተሰራበት የሚባለው ነገርም ካልታመነበትና ያ ነገር ይሰራል ተብሎ አይምሮ ላይ እንትን ካልተባለ ምንም አይነት የሚከሽፍ ነገርና ምንም ውጤት የሌለው ነገር መሆኑን እያሳየኝ ያለበት ሁኔታ አለና ይሄንን ነገር በዚህ ልክ ብቻ ሳይሆን እስከ ጥግ ድረስ የምናይበት ሁኔታ ይኖራል። ያለውን ነገር በሙሉ ለአብርሽ ማስረዳበት ይሄ ስለመተቱ ስለምኑ ስለተሰራበት ነገር ስለምኑ ስለ ሰዓቱ ስለ 500 ሺህ ብር ሰዓት ላይ ተሰርቶበታል ተብሎ በዛ ልክ እንትን በቃ ይሁንም አይሁንም ግን ሲደረግበት የነበረው ነገር እኔም ብቻ ሳይሆን ሙሉ ፋሚሊን ያስጨነቀበት ሁኔታ ነበር የነበረው። ግን ያንን ሰዓት አሁንም ቢሆን አብርሽ የማይጥልበት ሁኔታ የለም። ምክንያቱም ይሄ ነገር እሱን የሚጎዳ ነገር ሆኖ ከተገኘና ይሄ ነገር ደግሞ ለፋሚሊም ለጓደኞቻቸውም እኛንም ጨምሮ ሁላችንም የሆነ እርስ በርስ የሚያጋጭ በሐሳብ አለመግባባት እንዲሁም በተለያዩ ነገሮች የሚያጋጭ ነገር ከሆነ አሁንም ቢሆን መጣል እንዳለበት እምነቴ ነው። እኔን ያወራኝ ሰውና ባይዘዌ እኔ እንደዚህ ሰዓቱ እንደዚህ ነው ብሎ ያወራኝ ሰውና ኪያ ደግሞ ትላንትና ዩቲዩብ ላይ ተመልክቼው አለው ኪያን ታውቁታላችሁ ብዬ አስባለሁና ዩቲዩብ ላይ ይዞት የመጣው ልጅ በከለርም ሆነ በፊዚካል ተመሳሳይ አይደሉም። በከለርም ሆነ በምንም ብዙ ልዩነት አላቸው። እኔ እሱ ጋር ከኪያ ጋር ሲያወራ የነበረው ልጅ ምን አይነት ልጅ እንደሆነ ማለት የሆነ ፊቱን ከጀርባው ነበር የተቀረጸ የነበረውና ፊቱን ማሳየት አልፈለገም። ከጀርባው ነበር መቀረጽ የተፈለገውና ያን ነገር ሲቀርጹ ይሄ ልጅ ነው አይደለም የሚለው ነገር ግራ ያጋባኝ ነበረ። ስንት ሰው ነው አንድ ሰዓትን ወስዶ መተት የሚያሰራው? ገብቷቸዋል? 2-3 ሰው ነው 4-5 ሰው ነው አልገባኝም። በጣም ግራ ያጋባኝ የነበረ ሲያወራ ሄርሜላ ገንዘብ 20 ሺህ ብር 30 ሺህ ብር እንደሰጠችው እና ደግሞ ከዛ በላይ ገንዘብ ደግሞ አሁን ካልተሰጠው ያንን ነገር ሊጥለው ወይ ደግሞ ያለውን ዲቴል ነገር መናገር እንደማይፈልግ ሲናገር ነበርና ያ ነገር ደግሞ በጣም እኔ እንትን ብሎኛል፣ አስደብሮኛል። ምክንያቱም አንድ ወንድ ልጅ በአንድ ወንድ ልጅ ላይ በዚህ ለክል መጨከን አለበት ብዬ አላስብም። በዛ ላይ ደግሞ ሳያው ወጣት ነው የሚመስለውና ወጣት ሆኖ አንድን ወጣት በዚህ ልክ ለመጣልና ለመጉዳት መሄድ ማለት ምን አይነት ክፋት እንደሆነና ምን አይነት ዘመን ላይ እንደደረስን ማሳያ ነው ብዬ አስባለሁ። ስለዚህ ከዚህ በኋላ ብዙ ነገሮች አሉ። ብዙ ነገሮች አሁን አብርሽ ምንም ልጅ ቢፈጠር ምንም ነገር ልጅ ቢኖረው ግን ከዚህ በኋላ ብዙ ስራዎችና ብዙ ነገሮችን ማስተካከል የሚጠበቅባቸው ነገሮች አሉ ማለት ነው። ምናልባትም ምንም ከዚህ በኋላ ጭቅጭቅ የማይነሳበትና የአብርሽ ልጅ አስታራቂ ሆኖ በመሃላቸው ገብቶ ልክ እንደ በፊታቸው በፍቅር እቅፍ ድግፍ አድርገውት የሚያሳድጉት ልጅ ደግሞ እንደሚሆንላቸው 100% እርግጠኛ በሆንም ግን አንዳንዴ ደግሞ ማጽዳት ያለብንን ነገሮች ማጽዳት ይኖርብናል። ዛሬ በደስታ ሆኜ በመጣም ደስተኛ ሙሉ ፐርሰንቴ ደስተኛ ሆኜ በመጣም ግን አንዳንድ ደግሞ ከአብርሽን ከጎኑ ማጽዳት ያለባቸው ነገሮችን ማጽዳት እንዳለበት ስለተሰማኝ ስለነሱ ነገሮች ላወራ ነው የመጣሁትና ብቻ ግን ምንም ይሁን ምንም
ካሌብ ደግሞ ምን አይነት ነገር ሊነግረኝ ወይ ደግሞ ምን አይነት ሀሳብ ሊያነሳ እንደሚችል አላወቅኩም። ምክንያቱም በስልክ ሲያወራኝ እንደነበረው በጣም እየተነጫነጨብኝ በጣም እየተናገረኝ ምናምን ነገር ነበር የመጣውና ለምን በዚህ ልክ እኔ ላይ መነጫነጭና በዚህ ልክ እኔ ላይ ምን ማውራት ለምን እንደፈለገ በዛውም ጠይቀዋለሁ። ከዛ በተጨማሪ ደግሞ ሌላ የተለየ ነገር ምክንያቱም ሁላችንም እርስ በርስ ተነጋግረን አይደለም እዚህ ጋር ነገሮችን እየሰራን ያለ ነው። ካሌብም ሆነ እኔም ሆንኩኝ ሁላችንም የአብርሽ ሰዓት እንደዚህ ሆነ ከተባለ ሁሉም በየፊና ያን ነገር ለማጣራት ጥግ ድረስ ይሄዳልና ያን ነገር ለማስተካከል ጥግ ድረስ ይሄዳልና ምናልባትም ካሌብ ስለ ሰዓቱ ጉዳይ ከሆነ ሊያወራኝ የሚመጣው ብዙ ነገሮችን መረጃዎችን ወይ ደግሞ ይዤ ወይ ደግሞ እዚህ አካባቢ ላይ ነው የተሰራ የሚል ነገር ይዞ እንደሚመጣና አዲስ ነገር ይዞ ሊመጣ እንደሚችል ተስፋ አደርጋለሁ ቤተሰቦቼ። ብቻ ግን ያው ለማንኛውም ደስ ብሎኛል። ካሌብ እስኪመጣ ድረስ ትንሽ እንጠብቅና ወዳለው ነገር ደግሞ በደንብ እንገባለን ብዬ አስባለሁ። ሙሉ ጓደኞቼ ቤተሰቦቻችን እንኳን ደስ አላችሁ ለማለት ወዳለው ድጋሚ እስኪ ላውራ ስል ከቻስቲ ያልሽ አባቴ እንዴት ነሽ? አለ ምንድነው ተኮሳትረ እያወራህ ነው? ምንም ችግር የለም። በእኔ በኩል ሁሉ ነገር ደስታ ነው። ግን አንተ በጣም እንደምትፈልገኝ በጣም ልታወራኝ እንደምትፈልግ ስለነገርከኝ ነው የመጣሁት። ግን ዛሬ ምንም ይሁን ምንም ደስታም ይሁን ምንም ማውራት ያለብህን ነገር ማውራት አለብህ። ከዛ በፊት ደስታን ግለጽላቸው። ደስ ስላለ ምን ሳልነግርህ ስለ ደስታ ታውቀዋለህ ብዬ አስባለሁ። አዎ በጣም እንጂ በዚህ አጋጣሚ በእውነት በጣም ነው ደስ ያለኝ። ምክንያቱም የሰው ደስታ ሰው ስለሆንክ ያስደስታል ማለት መልካም ባህሪ መልካም ስነ ምግባር ካለ በሰዎች ደስታ ውስጥ ያንተ ደስታ ታገኛለህ ብዬ አስባለሁ። አንዳንዴ የሰው ልጅ ሰውን ረድቶ ከወደቀ ቦታ አንስቶ የሆነበት ሲያደርሰው ያ የሆነበት ደረጃ ደርሶ ስታየው የሚሰማ የራሱ የሆነ ስሜት አለው። ይሄ ሞራል ሳቲስፋክሽን የሚባለው ማለት ነው። ስለዚህ ይሄ ደግሞ በሰዎች ደስታ ውስጥ አብሶ በአብርሽና በሩታ ደስታ ውስጥ የኔ ደስታ በጣም አለ። ምክንያቱም ሁላችሁም ውድ ቤተሰቦች እንደምታውቁት ያለፉበት መንገድ እያንዳንዱን ታውቃላችሁ። አብርሽም ሩታ ብቻ በብዙ ችግሮች በብዙ የሚያስጠላ ላይፍ ውስጥ አልፈው ዛሬ እግዚአብሔር ያው እንደኛ ኃጢያት እንደኛ ችግር እንደኛ ማስቸገር ሳይሆን ያው እንደ እግዚአብሔር ምሕረት እግዚአብሔር ልጅ ያሳቅፏቸዋል አይደል? ስለዚህ በጣም ነው ደስ ያለኝ ውድ ቤተሰቦች። እናንተም ደግሞ ያው የሩታ በሰላም መገላገል ስጠብቁ ነበራችሁ፣ በብዙ መንገድ ስታወሩ ነበራችሁ እና እናንተንም እንኳን ደስ አላችሁ። እንግዲህ ሩታዬ እንኳን እግዚአብሔር ረዳሽ። በድጋሚ ነው በእርግጥ በነገራችን ላይ እሷም ይጃውርቻታለሁ፣ ግን በዚህ አጋጣሚ ሩታዬ እንኳን እግዚአብሔር ረዳሽ። አብርሽም ያው የልጅ አባት ሆነሃል። እንግዲህ አሁን የማን የልጁ አባት የቤቢ አባት በለዋ የቤቢ አባት ሼባው ብየዋለሁ። ሼባው ትላንቱ አሁን ለማንኛውም አብርሽዬ እንኳን እግዚአብሔር ረዳችሁ። በጣም ደስ ብሎኛል። ከእንግዲህ ደግሞ 1 5 6 7 12 እንደምትሞሉት በሙሉ ተስፋ አደርጋለሁ ማለት ነው። ተስፋ እናደርጋለን። እሺ እና ደህና ነህ? አለሁ እግዚአብሔር ይመስገን አለሁ። እዩዬ በእርግጥ ያው በዚህ መልኩ ባልመጣ ደስ ይለኝ ነበር። ምክንያቱም እንደዚህ ስለና አብርሽና ስለና ሩታ ደስታ አውርተን እኔ እናንተ እንደዚህ ባናወራ ደስ ይለኝ ነበር። ምክንያቱም በቃ ደስታችንን ገልጸንላቸው ብቻ እንኳን ደስ አላችሁ ብቻ ብለንላቸው ብሄድ ደስ ይለኝ ነበር። ግን ደግሞ ትንሽ የሆነ ተከፍቼባችኋለሁ ደግሞ ባንተና በብሩክ ትንሽ ደስ የማይል ነገር ትናንትና አድርጋችኋል። ማለት እዩ ለምን መሰለህ እኔ ለምን እንደከፋኝ ታውቃለህ? እኔም ብቻ አይደለም ብዙዎች ጓደኞችም ትላንትና አንድ ላይ ነበርን። በጣም ነው የደበራቸው። ምክንያቱም በዚህ ሰዓት በዚህ ጊዜ እንደዚህ አይነት ፕራንክ ማድረግ አልነበረባችሁም። ገባ? አንተም ብትሆን ብሩክም ብትሆን። ምክንያቱም እናንተ አብርሽን ፕራንክ ማድረግ ብቻ ነው ያሰባችሁት። ግን ሩታ ምን ይሰማታል የሚለው ሀሳብ በፍጹም አላሰባችሁትም። ምክንያቱም ሩታ እንደዛ ስትሏት ምን አይነት ስሜት ይሰማታል? ፕራንክ እኮ አይነት አለው አይደል? እናንተ ለምሳሌ በስም ማጥፋት ወንጀል ልትከሰሱ ትችላላችሁ። ብዙ ነገሮች ልትደረጉ ትችላላችሁ። ምክንያቱም እቺ ልጅ ያለ ጥፋቷ ያለ ስሟ ስም እየሰጣችኋት ነው። ገባ? በዚህ ደግሞ አጋጣሚ ሁለቱ ገና ደስታቸውን አጣጥመው ሳይጨርሱ ምን ማለት ነው? እንደዚህ አይነት ፕራንክ ልጁ ያንተ አይደለም። እንደዚህ አይነት ፕራንክ አለ እንዴ? እንዴት አሰባችሁት ነው? አንተም ብትሆን ብሩክም ቢሆን ከዚህ በፊት ምናልባት ያጠፋችሁት ብዙ ጥፋቶች አሉ። ግን እነዛ ጥፋቶች ቢያንስ ይሄ ደስታ ስለመጣ በደስታው ተሸፍኗል። እንደገና የዛኛው ጥፋት ሳትጨርሱ ሌላ አዲስ ጥፋት እንደዚህ ይደረጋል? ምን አስባችሁ ነው? ለምን ነው እንደዚህ ያደረጋችሁት? እኔ እውነት ለመናገር ካሌባ ማለት
እኔ ስለ ፕራንክ ብዙ ነገሮችን ታውቃለህ ብዬ አስባለሁ። ምናልባት ከሌሎቹም እንደዚህ አይነት ሚዲያ ላይ ብዙ እንቅስቃሴ ስለምታደርግም ሚዲያ ላይ የቆየም ሰው ስለሆን ሚዲያ ላይም ብዙ ቪዲዮዎችን እየሰራ ፕራንክ አይነቶችንም እየሰራ ስላየ በዚህ ልክ ደግሞ አንተ ትናገረኛለህ ብዬ አስቤ አላውቅም። ሰለህ እዩ እኔ እንደዚህ ልናገርህም አልፈልግም ነበር። ምክንያቱም ፕራንክ አውቃለሁ፣ ፕራንክ እንዴት እንደሚደረግ አውቃለሁ፣ እያንዳንዱ ነገር አውቃለሁ። ግን ጊዜና ወቅት አለው። ገባህ? የሚሰራበት ጊዜና ወቅት አለው። ለምሳሌ በዚህ ወቅት በዚህ ሰዓት ቪዲዮ ተለቆ ስናይ እኛ መጨረሻ ላይ ነው ያየነው። ገባህ? እንዴት የኛውም ሰው መጨረሻ ላይ ነው ፕራንክ መደረጉ። የሩታ ፋሚሊዎች ምን ያስቡ ምን ይበሉ? እንዴ እንደዚህ ነገር ይለቀቃል? እንዳይለቀቅም እኮ ቢያንስ ፕራንክ እንደሆነ ወይ መጀመሪያ ብትናገሩ ጥሩ ነበር። ግን እናንተ ምንም ሳትናገሩ በዛ ሰዓት እነሱ እንዴት እንደሆኑ እኔ ነኝ የማውቀው። ገባህ? እንዴት የፕራንክ ሀሳብ ብናቅ ራሱ በዚህ አጋጣሚ እንዴት በዚህ ፕራንክ ይደረጋል? ገና ደስታቸውን ሳይጨርሱ ሩታ ነበረች። ሩታ የተሰማ ስሜት በጣም ነው የሚደብረው። ገባህ? እኔ እንደዚህ አይነት ፕራንክ በቃ ሩታም ቤተሰቦቿ ማይቶት እንዲህ ከእናንተ ሁሉ አጠብቅም። ምክንያቱም በዚህ ሰዓት ከጎኗ ቆማችሁ በቃ የደስታዋ ተካፋይ መሆን ሲገባችሁ እናንተ ጭራሽ ልጁ ያንተ አይደለም ሩታ ከሌላ ወንድ ነው የወለደችው እኮ ነው ያላችሁት። እንደዚህ አይነት ፕራንክ አለ እንዴ? እኔ በአሻ አንዴ ደግሞ እንድትሰማኝ እፈልጋለሁ። በጣም አንደኛ ነገር ፕራንክ ማለት ራሱን የቻለ ሲቹዌሽናል ሞመንት ነው። ሲቹዌሽናል ሞመንት ማለት የሆነ አጋጣሚን ተጠቅመ ሰውን ማስደንገጥ የምትችልበት ወይ ነው። ገብቷል? ስለዚህ አብርሃምን ይሄንን ሲቹዌሽን ተጠቅመን ካላስደነገጥ ነው እኛ እኮ መቼም ትላንትናም ተናግሬያለሁ። እሺ አብርሃም ይሄን ሲቹዌሽን ጠብቃ አስደነገጥከው ሩታስ ምን ይሰማታል አትልም እንዴ? ፋሚሊውስ ምን ነው አይደለም እሷ ፕራንክ ሰርታ ታውቃለች። ሌላ ፕራንክ ችግር የለውም። ይሄ ግን ገና ደስታቸውን አጣጥሞ ሳይጨርሱ ልጁ ያንተ አይደለም ሩታ ስትልከሰከስ ነበር ከሌላ ወንዶች ጋር እንደወለደች አይነት እንደዛ እኮ ነው አክቱ ነው አገላለጽ ግን እንደዚህ ብዬ ግልጽ አድርጌ የተናገርኩት እንጂ እናንተ የገለጻችሁበት መንገድ ላይክ እንደዚህ ያልተናገራችሁም። ነገር ግን ሰው የሚረዳው በዛ መንገድ ነው። ገባ? ያንተ አይደለም የሩታ ልጅ የሌላ ሰው ነው እኮ ነው ያለችሁት አይደል? ሶ ኢትስ ምንም የሚለያቸው ነገር የለም። ስለዚህ እናንተ አሁን የተጠቀማችሁ ያን ብሩክ የምትለው በጣም የሚያስጠላው ምክንያቱም ያደረጉት ጥፋት እንዳለ ሆኖ እሱ ሲታውላቸው እንደገና ሌላ የሚደብር ጥፋት በጣም ነው የሚያስጠላው። ገባህ? እሺ አንዴ በቃ ልናገር ምን እንደሆነ ታውቃለህ? እንደነገርኩ ስለ ፕራንክ ምንነት እኔ መቼም ከኔ ሩታ ከኔ ያነሰ አስተሳሰብ ስለ ፕራንክ ይኖራታል ብያ አላስብም። ምክንያቱም ሩታ ማለት ሞደርናይዝድ የሆነች ሰው ናት፣ ሞደርን ናት፣ ዘመናዊ ሰው ናት ምናምን ብዙ ነገሮችን ታውቃለች ከኛ በላይ። በተለይ ፕራንክ አይዲያዎችን እንኳን በፊት እንደዚህ አይነት ፕራንክ እኮ ብትሰሩ ብላ የምትነግረን ሰው ናትና ስለ ፕራንክ ሩታን አስረዳለሁ ብዬ አላስብም። ምክንያቱም ሞደርን የሆነች ሰው ስለሆነች ማለት ነው። ሌላው ነገር ደግሞ አብሬ በነበርኩበት ሰዓት በጣም ደብሯታል ምናምን ላልከው ነገር ደግሞ አም ሶሪ በቃ ምክንያቱም እንደዚህ አይነት ነገር ፕራንኮች እሷ የምርም አንተ እንደተናገርከው አስደብሯት ከሆነ ሶሪ ማለት እፈልጋለሁ። ገብቷል? እሺ ቆይ አንተ ብትሆን ማለት ለምሳሌ አንተ እንዴት አይሰማትም ብለህ ልታስብ ትችላለህ። ኖርማል እህትህ ብትሆን ወይ የሆነ ሰው ቢሆን ኖ አይደለም እኮ እኔ ተረዳኛ እዩ አንዳንዴ መልስ ለመመለስ ብቻ ሳይሆን ተግባብተን መለያየት አለብን ብዬ አስባለሁ። ገባህ? ምናልባት ይሁን አጋጣሚውን ተጠቅማችሁ እናንተ እሱን ፕራንክ ለማድረግ ምናምን አሰባችሁ ሊሆን ይችላል። ኦኬ ግን ደግሞ በዚህ ሰዓት የሚደረግበት የራሱ የሆነ ፕራንክ አለው። ገባህ? እንደዚህ ፕራንክ በፍጹም አይደረግም። እሷ ሊሰማት ይችላል፣ ቤተሰቡም ደግሞ ምን ሊያስብ ይችላል ብለህ አስብ እንጂ አሁን ኖርማል ምናልባት እሷ ስለንት ልታቅ ትችላለች። ግን ደግሞ ያለችበት ነባራዊ ሁኔታ ከአብርሽን ጋር ይሄን ያህል ፒስ አይደለም። የተፈጠሩ ብዙ ክፍተቶች አሉ። እነዛ ክፍተቶች ሙሉ ለሙሉ ሳይዘጉ እንደገና ደግሞ ሌላ ደግሞ የሆነ ነገር ይዛችሁ ስትመጡ ይሄ ደስ የማይል ነገር ነው። የሚደብር ስሜት የተሰማት በእውነት እኔ በሰዓቱ አይደለም እሷ ቤተሰቦቿ ራሱ ትንሽ ደስ አላላችሁም። ገባ? ለምን እንደሆነ ታውቃለህ? ደስ የሚል ነገር እነሱን ሳይሆን እኔ አንተን አንድ ነገር ልበለ አም ሶሪ ቱ ሴይ ዚስ ይሄን ነገር ስለ በጣም ይሰማኛል። ግን አንተን አሁን እንደ አንድ ሚዲያ ሰው ደግሞ ስመለከት ፋራንክን ይመስል ያመሰለ እንደዚህ አይነት ነገሮችን ታነሳለህ ብዬ እንደዚህ አይነት ኢሹዎችንም ፒክ ታደርጋለህ ብዬ አላስብም። ግን የሆነ ሆኖ ትላንትና ለሰራሁት ነገር ሩቲ ከደበረሽ ውዷቴ ሶሪ ለማለት እወዳለሁ። ፋራ ከተባላችሁ ገና ልጁ ነው ይሰድበኛል። አሁን ለምን ነው ታውቃለህ እዩ እኔ አከብርሃለሁ፣ ላንተ ሪስፔክት አለኝ። ግን ደግሞ ትላንትናና አንዳንድ የሰራችሁትን ነገር እንደረሳ ነው ደግሞ ሌላ የማይረሳ ጠባሳ ነገር ማስቀመጣችሁ አይደለም ለሩታ ለኦዲየንስ ከበር ራሱ ደስ የማይል ነገር ነው። ኦዲየንስ ራሱ አንዳንድ ኮሜንት ካያችሁ ደስ አላላችሁ። ምክንያቱም የሩታ ደስታ በይሳት ማጣጣም ነው የፈለጉት። እሷ በሰላም መውለዷ በጣም ሲጠብቁት የነበረ ጉዳይ ስለሆነ በቃ ደስታቸውን አጣጥሙ ሳይጨርሱ
ጭራሽ አብርሽን ጠርታችሁ በዚህ መልኩ ማናገራችሁ ይሄ ደስ የማይል ነገር ነው። ከናንተ አይደለም ከናንተ ትንሽ ከተወለደ ካደገ ሕፃን ልጅ የሚጠበቅ ስራ አይደለም። እናንተ ደግሞ ይሄ የሚያሳየው አለማደጋችሁ ይሄን አለመለወጣችሁ ዲሁን የወረደ አስተሳሰብ እንዳላችሁ ነው የተረዳሁት። አሁን ያም ሆነ ይህ በዚህ አጋጣሚ በቃ ያለፈው አልፏል፣ ግን ደግሞ ጥፋት አጥፍታችኋል። ገባ? ይኸውልህ ምን መሰለህ እኔ ብዙ ነገሮችን ለመስማት ተገድጃለሁ ግን ተገድጃለሁ ስለ አንተ አይምሮዬ ላይ የሆነ አቢዩዝ እያረከኝ ነው ያለው። አክቹሊ ስለሰጠኸኝ ነገር ስለሰጠኝ አስተያየት የወንድምነት ምክርም በለው ከዛ በተጨማሪ ደግሞ የፈለከው ነገር ማለት ትችላለህ። ቢሆንም ሆኖ ከዚህ በላይ አይነት ንግግሮችን ሰምቼ ምናምን ስለማቅ አንተ ኢሞሽናል ሆነ ለተናገርክባቸው ንግግሮች መናገር አልፈልግም። እኔ ምንም ስሜታዊ ሆኜ የሆነ ጀስት የእናንተንም ስሜት ለመጉዳት ብዬ አላህ ይሄ ተወዳጅም ለመሆን ብዬ ምንም የማደርገው ነገር የለም። እኔ በሰዓቱ ያን ቪዲዮ ስትለቁ የተሰማኝ ስሜትና ዙሪያዬ ላይ የነበሩ ሰዎች የተሰማቸው ስሜት ስነግርህ አንተ ይቅርታ ነው መጠየቅ ያለብህ። ምናልባት የተሰማቸውም ስሜት ካለ ኢትስ ኦኬ የኛ ስህተት ነው የኛ ጥፋት ነው የሚባለው። ገባ? እሺ አሁን ሶሪ ተባብለናል፣ ብዙ ነገሮችን ጨርሰናል። ስለዚህ ስለነበረው ስለነገርከኝ አስተያየት ስለሰማሁት ነገር በሙሉ አክሰፕት አድርጌያለሁ ሐሳቦችህን። እኔም ሶሪ ማለት ካለብኝ ደግሞ አክቹሊ ሄጄም ከሷ ጋር መገናኘታችን ስለማይቀር ሶሪ ላታለው ምናምን ያለውን ነገር እሷን በዚህ ልክ አንተ ባሰብከው ልክ እንደማታስበው ደግሞ 100% እርግጠኛ ነኝ። ካሌባ ስለመጣህ አመሰግናለሁ።